ሀምጪና ሂጂ እያለች እጅግ በጣም ክብር ባነሰ መልኩ የምታናግረውን የተመለከተው ይህ አለቃዋ እንደዚህ ይላል። ቆይ አንዴ ተረጋጊልና ምንድነው ይሆንሽው? ቆይ ለምንድነው እንደዚህ ክብር ባነሰ መልኩ እናትሽን የምታናገሪው? በማለት ስጠይቅ እኔ እኮ ስራ ቦታዬን ስለማከብር ነው ብላ ስትናገር፣ ምን ማለት ነው ስራ ቦታዬን ስለማከብር ማለት? ይህን ቦታ ማክበር እናትሽን እንዳታከብሩ ያደርጋል እንዴ? ደግሞ እንዴት ነው ስራውን ያገኘሽው? በማለት ስጠይቃት ይቺ ወጣት ድፍረት በተሞላበት መልኩ እኔማ ስራውን ያገኘሁት እኮ በጠንካራ ጥረቴ ነው ብላ እንግዲህ ስትናገር፣ ኧረ እባክሽ አንቺ ጠንካራ ሰራተኛ፣ እናትሽ ደግሞ ደካማ ናት አይደለም? አባትሽ ከሞተ በኋላ እኮ አንቺን ያሳደገችሽ እሷ ናት። የትምህርት ቤት ክፍያሽን እየከፈለች እሷ እያለቀሰች አንቺ እንድትስቂ አድርጋ አሳድጋሽ ለዚህ ደርሰሽ እናትሽን በዚህ መልክ ማድረግሽ ልክ ነው ብለሽ ትናገሪያለሽ እንዴ ብሎ ሲናገር፣ ይቺ ሴት እጅግ በጣም ወደ ማስተዋሉ ተመልሳ በጣም ይቅርታ ያደረኩት ነገር ልክ አይደለም፣ እስካሁን ስኖር የነበረው የገባኝ መስሎኝ ነበር፣ በጣም ይቅርታ በማለት እንግዲህ ስትናገር፣ እናቷንም ዞራ እጅግ በጣም ይቅርታ እናቴ ብላ እንግዲህ ስትል፣ ይህ አለቃ እንደዚህ ይላል። አስተውይ፣ እጅግ በጣም ባልተገባ መልኩ ነው እናትሽን የተናገርሽው። 3 ቀን ሰጥቼሻለሁ ከእናትሽ ጋር ወደ ቤት ሄደሽ እናትሽን ትላንት ለበደልሽው በደል ሁሉ ካሳ ከፍለሽ በደንብ አግዘሻት ነው እምትመጪው። እጅግ በጣም አስገራሚ ነገር ተናግረው እቺ ሴት እየተደሰተች ከእናቷ ጋር እንግዲህ ሲተቃቀፉ ይህ ቪዲዮ ፍጻሜን ያገኛል ማለት ነው። በዚህ ጊዜ በተለይ አሁን እኛ ባለንበት ጊዜ አንዳንድ ወጣቶች ለእናታቸው ለሰው ጭምር ክብር ሳይኖራቸው ሲቀር ይታያል። ሲያዋርዱ፣ ሲያንቋሽሹ እነሱ ራሳቸውን የተሻለ አድርገው እያሰቡ ሌላውን ዝቅ ሲያደርጉ ማየት እጅግ በጣም የተለመደ የሆነ የመጣ ነገር ሆኗል። ታዲያ ምንድነው የምትሰሩት? ይሄ ቪዲዮ ለብዙ ወጣት እንዲሆን የእናትነትን ክብርና የእናትነትን ቫልዩ እንዲረዱ ሁላችሁም ይህንን ቪዲዮ ሼር አድርጉ። እንደዚህ አይነት ነገር ሲገጥማችሁ እባካችሁን ጥላችሁ እንዳታልፉ። እናንተ ማድረግ የምትችሉትን እንድታደርጉ ጠይቃችኋለሁ። ጥሩ ትምህርት ነበረው። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።